ኤፕሪል 16 የዕለቱ መልእክት ርዕስ የዳንበት ጸጋ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ቲቶ ምዕራፍ 2 ቁጥር 11። በ2020 በዓለማችን ላይ የኮቪድ ወረርሽኝን አስቀድሞ ያወቀው የሕክምና ባለሙያ ምርምር ሲያደርግ በቫይረሱ ተይዞ ሕይወቱ አልፏል። ሆኖም ለዓለም ሕዝብ የሰጠው ማስገንዘቢያ ቀላል አልነበረም። ልክ እንደዚሁ ከኮቪድ በላይ የሆነ ዓለምን በሙሉ ያጥለቀለቀን ኃጢአት የተባለ በሽታ ለማስወገድ የእግዚአብሔር ልጅ በሥጋ ተገልጦ በሞት ጎዳና ማለፍ ነበረበት። ሆኖም ጌታችን ሞቱ አልቀረም፣ ተነስቷል። እርሱ በመስቀል ከሠራው ብርቱ ተጋድሎ የተነሳ ዓለምን የበከለው ኃጢአት ተሽሮ ለዓለም ሁሉ የሚሆን ጸጋ በክርስቶስ አማካኝነት ተሰጥቷል። በዚህ ጸጋ ከዘላለም ሞት መዳን ወይም ማምለጥ ተችሏል። እግዚአብሔርን ስለዚህ የማዳን ዕቅዱ እጅግ አድርገን እናመሰግናለን። ዛሬ መጠየቅ የሚኖርብን ነገር ቢኖር በዚህ ጸጋ ድነትን አግኝቻለሁ ወይ? ለመዳኔ እርግጠኝነት ይሰማኛልን? የሚሉ ቀዳሚና ወሳኝ ጥያቄዎች ሲሆኑ ለመዳናችን እርግጠኛ ከሆንን ደግሞ ይህንን የዳንበትን ጸጋ ለሌሎች የመመስከር የተልእኮ ኃላፊነታችንን ልንወጣ ይገባል። ሰዎችን ሁሉ ያለ ልዩነት በጸጋው ያዳነ አምላክ ስሙ ለዘላለም ይባረክ። ይሄ ነው የዳንበት ጸጋ።